አሰላሙ አለይኩም ሰላም፣ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ሁሉ እንዴት ነው? ቆይታ እንዴት ነው? ስራ ቦታ ያላችሁ እንዴት ናችሁልኝ? እኔ ደህና ነኝ አልሐምዱሊላህ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ ቪዲዮ መጨረሻ አብራችሁ የቆዩ ላይክ አርጉኝ፣ እንዲሁም ሼር አርጉት። እንዲሁም ደግሞ ቪዲዮ ከተመቻችሁ ሰብስክራይብ አርጉኝ። ሰብስክራይብ ሳታደርጉ አብዛኞቻችሁ ልጆች እያያችሁ ነው ማለት ነው። ይቅርታ ለጫጫታው ማለት ነው ትንሽ ተቀራራቢ ቦታ ሆነን ነው ያለነው። ለዛ ነው እና ገንዘባችንን ሴፍ ብናደርግ በምን አይነት ሁኔታ ሴፍ አድርገን ነው ስኬታማ የምንሆነው የምትሉት ለእናንተ በጣም ጠቃሚ ነው። ከራሴው ጀምሮ ማለት ነው። አንደኛ እቁብ ነው። እቁብ ስትገቡ ሴፍ ያደርግላችኋል፣ ስኬታማ ያደርጋችኋል። ሁለተኛ ቦታ መግዛት ነው። ህገወጥ ቢሆን ህጋዊ መሆን ግን የምመክረው ህጋዊ ቢሆን ነው። የእርሻ መሬት የሚባለው ህገወጥ ማለት ነው እና ህጋዊ ቦታ መግዛት ነው። ሁለት ሶስተኛ ጠንካራና ጉብዝ ከሆናችሁ ቤት ገዝታችሁ ማከራየት ወይም በራሳችሁ አካውንት የባንክ አካውንት አላ ትንሽ እየከፈላችሁ የግማሽ ምሳሌ አሁን አፓርተማ አለ ግማሽ ተሰርቶ 50% ወይም 40% ተሰርቶ እሱ ይከራያል ይሰጣችኋል። እሱ ትገዙና አከራያላችሁ። ሰው በወር በሚመጣላችሁ ደሞዛችሁ ግማሹን እቁብ ታገባላችሁ ማለት ነው። ላይ ተጠላላችሁ ግማሹን ለዛ ታደርጋላችሁ። ግማሹን ለራሳችሁ እንዲሁም ለአንዳንድ ወጪዎች ማለት ነው። ይሄ ደግሞ ግማሽ ምን ያክል ሰርተን ነው ግማሽ ልትሉ ትችላላችሁ። እሱ ለምን በኢትዮጵያ ስርሻ የሆነ በወር ተቆራጭ ከሆነ ጋይስ እና እንደዛ እያደርጋችሁ ህይወታችሁ መቀየር ትችላላችሁ፣ ወይም ደግሞ ገንዘባችሁን ሴፍ ማድረግ ትችላላችሁ ማለት ነው። ይሄ ለእናንተ ብቻም ሳይሆን ለራሴ የማክረው ምክር ነው፣ ለራሴ ለጭንቅላቴ ማለት ነው። ስራው ይገኝ እንጂ ብሎ መያዝ አይቸገረንም የመጡ በሱ ወሬያ ብሩ አይከብደኝም፣ ብሩን ይዛለሁ ስራው ይገኝ እንጂ ብሩ ምንም አይከብደኝም የምትሉ እናንተ ውሸት ዜሮ ነው። እናንተ ዜሮ ነው። ምክንያቱም በተለይ ደግሞ እኛ ሴቶች ብር አንይዝም። እውነት ለመናገር ሱቅ ሄደን ያማመረን ያየውን አይናችን ያየውን ሁሉ ነው የሚገዛው ጋይስ። ስለዚህ እቁብ ነው። እቁብ በጣም ጥሩ ነው። እቁብ እዲያ ነው ትላላችሁ ግማሾቻችሁ ደግሞ እንዴት ነው ትላላችሁ። ሀቢብቲ ብር እንዴ ስሙ ነው ብር የሚለው እንዴ ስሙ ብር ሳታውቂ በቃ ብር ነው። ምንም አይነት ጥሩ ሁኔታ ወይ ጥሩ ነገር ሳታደርጊ ነው ለምን በቃ ከዛ በኋላ ላይ እንግዲህ ወይ ቁቁር ማለት እንጀምራለን። ካለቀ ከሄደ በኋላ ማለት ነው። ግን መጀመሪያ ላይ ቦታም ማትችሉ ከሆነ ቤትም ገዝታችሁ አከራይታችሁ የኪራው በቃ ያን ነገር የማትችሉ ከሆነ እቁብ ነው መግባት ያለባችሁ። እቁብ ስትገቡ ደግሞ መጀመሪያ አትወሰዱ፣ መካከለኛ ላይ ወሰዱ። የምታውቋቸው ሰው ከሆኑ መቼም የማታውቋቸው ሰው ጋር አትገቡማ፣ ቤተሰብ የሆነ ሰው ጋር ማለት ነው። መካከለኛ ላይ ወሰዱ። ምክንያቱም መጀመሪያ ላይ ከወሰዳችሁ አሁን የመጀመሪያ ከወሰድኩ ሀሳብ ይሆንብኛል። በጣም ነው አውቄ የማስበውና እሰጋለሁ። በቃ ትሰጋላችሁ። መካከለኛ ላይ ከሆነ ግን ችግር የለውም። ምክንያቱም ግማሹን ከፍላችኋል፣ ግማሹ ላይ ቢቀሩ የሆነ ነገር እንኳን ቢፈጠር ግማሹ መልሳችሁ፣ ግማሹ ራሳችሁ ታደርጋላችሁ ማለት ነው። እና በተለይ ደግሞ ሺኤን የምትጠልቡ ልጆች፣ ወላሂ ልብስ የምትጠልቡ የቤት ዕቃ ማረን እያላችሁ የቤት ዕቃ የምትሰበስቡ ለእናንተ እቁቡ በጣም ጥሩ ነው። እቁቡ ማለት ነው። ምክንያቱም አንደኛ ሱስ ከሆነባችሁ ሺኤን የምትጠልቡ ልጆች ሱስ ሆነብኝ ምናምን ስትሉ ስለማይ ነው ብዙ ጊዜ ማለት ነው። እና ሺኤን ከምትጠልቡ ከገባችሁ ሺኤን መጥለቡ ወይም ሱሱ ይቀራል ማለት ነው። እቁቡ ለእናንተ አንደኛ ዋና ነገር እሱ ነው። ሲቀጥል ደግሞ እቁባችሁን የሚመጣውን አጠራቃቅማችሁ በአንዴ በሁለቴ ብቻ ሳይሆን 3-4 እቁብ ስትሉና አጠራቅሙና ጽድት ያለ ቤት ትገዛላችሁ። ጽድት ያለ በቃ ጽድት ያለ ቤት ባትገዙ ጽድት ያለ ቦታ ትገዛላችሁ። እንደዛ እያደረጋችሁ ህይወታችሁን የሰው ልጅ ግን ያለ ስለሚኖር ገንዘብ ስለሚያስፈልግ አሁን ላይ ገንዘብ ደግሞ ማንኛውም ሁኔታ ላይ ነው የሚያኖርሽ። በማንኛውም ሁኔታ ላይ ገንዘብ ያስፈልግሻል።
ከአላህ በታይ ሰበብ ያለው ከቤተሰብ ቀጥሎ ገንዘብ ነው። ሀቢብቲ ቤተሰብ ቢታመም ቢቸገር፣ አንቺ ቢታመም ቢቸገርሽ ብታጭ የምትለብሽው የምትበይው የምትዝናኝበት ምናምን ምናምን ነገር ብታጭ እንኳን ሀቢብቲ እና ማንኛውም ሁኔታ ላይ ገንዘብ ጥሩ ነው። ገንዘብ አስፈላጊ ነው። በቃ ግዴታ የሆነ ነገር ነው። ስለዚህ ገንዘብ ለማግኘት መጀመሪያ በብዛት ማግኘት ብቻ ትርጉም የለውም። ብዙ ገንዘብ ብታገኙ በቃ ብትሰጡም ብትሰጡም ብታደርጉም ምንም ትርጉም የለውም። በቃ ትርጉሙ ወይም ጥቅሙ ያለው ሴፍ ስታደርጉ ነው። ሴፍ አደራረጋችሁ ነው። መጀመሪያ ላይ እንዴት ተቀበላችሁ? መቼም እኛ በተለኛ ሚዲያም ቅሞች ገና ከመምጣቱ በፊት ነው ከመምጣቱ በፊት በቃ ይህን ብናደርገው ይህን ብንሰራው ይህን ለእናቴ ይህን ለአባቴ ይህን ለወንድሞቼ ይህን ለማን እንላለን። ግን ይሄን ለእኔ ብላችሁ ግን አታስቡም። አስባችሁ አታውቁም። እኔም ለራሴ ብዬ አስቤ አላውቅም። ለራሴ ስላችሁ በቃ ይሄ ጊዜያዊ ሁኔታ አላ ለጊዜያዊ ሁኔታ ራሱ እኔ ራሱ አስቤ አላውቅም። በቃ ይገርመኛል። ያለ ጊዜ እኛ ሰው ስንባል ማለት ነው። ኢትዮጵያ አሁን ስታዋቸው ማሻአላ ለራሳቸው ነው የሚኖሩት። ኢትዮጵያ በቃ የሆነ ፋሽን ተከታይ ናቸው። ሂጃብም ቢሆን አባያም ቢሆን ጀለብያ ማነው ወንዶቹም ጀለብያ ቢሆን ሴቱም ጅልባብ ቢሆን ማለት ነው ተከታይ ናቸው። ወንዱም ሴቱም ማለት ነው። ስልት ያለ ልብስ ነው። እኛ ግን እዚህ የመዲያም ቅመሞች ግን አረብ ቤት ይሄን ያላ አሁን ይሄ እንዲህ አይነት ልብስ ማለት ነው በ10 ሪያል በ15 ሪያል በ20 ሪያል ዲስካውንት የወረደ ጊዜ እንሰበስባለን። የስራ ልብስ በቃ ስራ ቦታም ይሄም ይገተታል። ጃዛ ቤት ፋት ቤትም ስንሄድ ይሄንን እንገተታለን። ምክንያቱም እዛ ወንድ ምናምን ስለሚኖር እሱ ጥሩ ነው፣ አለባበሱ ጥሩ ነው። ስትር ያለ ልብስ ስትለብሽ ስትር ያደርግሻል። በቃ ግን ምንድነው ስንለብስ እሺ ዝም ብሎ ልብስ እንልበስ፣ ለኪን ከውጭ ያለው ሳይሆን ከውስጥ ያለው እኛ ያስፈልገናል። የውስጥ ልብስ ያስፈልገናል፣ የውጭ ልብስ ሳይሆን ማለት ነው። አሁን አብዛኛው ሰው እንዴ ጋረደኝሳ አብዛኛው ሰው አሁን ኢትዮጵያ ላይ የውጭ ልብስ ነው ፋሽን የሚከታተልታል። እኛም ደግሞ የውስጥ ልብስ ያስፈልገናል ጋይስ። እና የውጭ ልብስ ስል እንዴት ነው አንዳንዶቻችሁ ግራ ይገባችሁ። ምግብ ማለት ነው በቃ ቪታሚን ያለው ምግብ ማለት ነው። ቪታሚን ያለው ምግብ ካልተጠቀምን እኛ ከባድ ቁመን ነው የምንለው። ቢያንስ 12 ሰዓት እንኳን ቢቀር 8-9 ሰዓት አትቆዩ። በቃ የሰራሽበት ቀን ያለ እንቅልፍ ሳንጠግብ አላርሞ ጭንቅላቴ ላይ እየጮኸ የተነሳው በስጋት ስተኛ ራሱ በስጋት በሀሳብ አሁን ተቀሰቀሰኝ ይሆን፣ አሁን ምን ትለኝ ይሆን፣ አሁን ምን ታደርገኝ ይሆን፣ አሁን ምን ይሰራ፣ አሁን ምን ይስራ፣ አሁን ምን ስንት ዓመቱን ብትሰሪበት አረብ ናቸው፣ አዲስ ናቸው። በዛ ጭንቀት የማነስ አለ፣ ጨጓራ አለ፣ ኩላሊት አለ። አብዛኞቻችን ይሄ ሶስቱ በሽታ ነው። በቃ ከምን እንደሚመጣ ታውቂዋለሽ። ኩላሊቱ የሚመጣው ውሃ ካለመጠጣት ነው። ጨጓራ በሽታ የሚመጣው ምግብ በሰዓት አለመመገብ ነው። የማነስ የሚመጣው ቪታሚን አለመመገብ ነው። መጠጥ ቢሆን በቃ የምናረዋውጠው እንግዲህ ሻሂ ቡና ከራሴ ጀምሬ ማለት ነው። አብዛኞቻችን ቡናና ሻሂ ነው የምናረዋውጠው። ግን ጁስ የሆነ ነገር ቪታሚን ያለው ነገር አሁን ምሳሌ አሳ፣ እንቁላል፣ ሰላጣ፣ ፈዋከ ምናምን ብዙ አንበላም። በቃ ዶሮ፣ ስጋ ምናምን ብዙ አንበላም። እሱ ግን እንደኛ ነበር ጠቅሞ ማለት ነው። በጣም ትንሽዬ ነገር አትሆን እሱ ለእኛ ቪታሚን ነበረው። ግን እኛ የምንበለው ሩዝ ከሆነ በሰላጣ ሀር ዝም ብለን እንበላለን። የሚጠጣ ከሆነ ይሄ በቃ አሲር ጋዝ ነው የምንፈልገው፣ እሱ ነው የምንጠጣው። ነቃ የሚያደርግ ነገር እንላለን። ከዛ አንዳንድ ቀን አንዳንድ ጊዜ ደግሞ አንዳንድ ጊዜ ምን የምናደርገው ጧት እንቅልፋችን ተነስተን ተጣጥበን ጾለትም ሆነ ሶላት ሰግደን ስራ ነው ምግብ አንበላው። ምግብ ከበላን ደግሞ ቀድመን ሻይ ጠጥተን እንበላው። በዚህ ሰዓት ራሳችን ይጎዳል። ብር ስንል ብር ብለን እንዲያንቀረው ነው ብር እንዲያለ ሰው ልጅ አመታት የሚያስቆጥሩ በአፍያ በጤና ከሆነ አረብ ሀገር ላይ ምንም ችግር የለውም፣ ኖርማል ነው።
መጨረሻ ላይ ግን ህመም እንዲሆን እፈራለሁ። እና ብርን ሴፍ ስታደርጉ ስታጠራቅሙ መጀመሪያ የራሳችሁን ሴፍ ማድረግ አለባችሁ። ብርን ከመያዛችሁ በፊት ራሳችሁን ያዙ። የሚያስፈልግሽ ነገር በቃ ወይ ቁም ኑሮብሽ ወይ ሳውዲ ኑሮብሽ ወይ ደግሞ ቃማ ተጅሊቅ ኑሮብሽ ወይ ደግሞ አገር የሆነ የምታስተካክለው ነገር ኑሮሽ ምናምን በሀሳብ ትኩር ብለሽ እንትን ብለሽ ማለት ነው። ከዛ ራስሽ እንዲያትረሽ ውስጥሽ የውስጡ እኛ የመዲያም ቁሞች የሚያስፈልገን የውጭ ውበት ሳይሆን የውስጥ ውበት ነው። የውጭ ልብስ ሳይሆን የውስጥ ልብስ ነው የሚያስፈልገን። ልብስ ግን ቪታሚን ያለው ነገር ማለት ነው። አቅማችን፣ ጉልበታችን፣ ኃይላችን ሁሉ ነገራችን ተሞልቶ እያለቀ ነው ያለው በአረብ ስራ። መጀመሪያው ዶር፣ ሁለተኛው ዶር፣ ከዛ ሶስተኛው፣ አራተኛው ዶር በቃ ሰንዘን እንውላለን። የልጅ ቤት ከሆነ ፖሊስ ውሃውን ሲደፉ እቃውን ሲሰብሩ ፖሊስ ሲያቆሽሹ እሱ ስናጸድ እንውላለን። ሰዓት በሰዓት አንድ ሰዓት ለወለለት ቁጭ ሳትሉ ጧት ያጸዳሽውን ከሰዓት ታጸጂ ትቆያለሽ። ካውያው በዛ ላይ በጭንቅላትሽ ነው። በፀጉርሽ በጭንቅላት ፀጉር ካውያው ይበዛል። በዛ ላይ እርፈት የለም። እዛ ላይ ስተኝ ይጮህብሻል፣ አንዱ ይገባል፣ አንዱ ይወጣል። ራስሽ ክላስ ካልኖረሽ ልጆቹ ጋር ከሆነ የምትተኛው ጭንቅላትሽን በጥብጥሽ ውለሽ ቀንም ሲበጠብጥሽ ይውላሉ፣ ማታም ሲበጠብጥሽ ተኝተሻል። በቃ እንዲሁ እንዲጮህብሽ ጭንቅላትሽ እንዲጨፈሩ ተኝተሽ በቃ መኝታ ሰዓትሽ ማነው የእንቅልፍ ሰዓትሽ አልቆ የስራ ሰዓትሽ ይደርሳል። የምትተኛውን ያረፍሽበትን ሰዓት ሳታውቂው ማለት ነው። እንደዚህ ብለን እየሰራ ገንዘባችን ሴፍ ማድረግ የሚያቅተን አለን። አቤቴ ለወንድም በይው፣ ለእህትም በይው፣ ለባልም በይው፣ ለቤተሰብም በይው አትላቂ። ቅድሚያ ራስሽ ነው። ራስሽ ሆነ ነገር ድረግ ራስሽ ለአንቺ ማን ያለሽ? አንቺን እኮ ኢትዮጵያ ያለ ሰው እኮ ምሳሌ እዛ የምትልኪላቸው ሰዎች ለአንቺ ምን እንላክልሽ ብለው ያውቃሉ? እነሱ ከአንቺ ብር ይፈልጉታል። አንቺ ከእነሱ የምትፈልጊውን ነገር ልከውልሽ ያውቃሉ? ምሳሌ በቀላሉ በርበሬ፣ ቆሎ እንላክልሽ ብለው ያውቃሉ? ወይ ደግሞ ቋንጣ ብለው ያውቃሉ? አያውቁም። አብዛኛው የኢትዮጵያ ሰው በቃ አንቺ ስትልኪላቸው እስኪ ልጄ ምን አማረሽ ምን ላክልሽ የሚል ሰው የለም። ወንድምሽም በይ እህትሽም ብትይ አይሉ፣ ግን ከአንቺ የሆነ ነገር ይፈልጋሉ። ወሩ ደርሶ በቃ ይፈልጋሉ። ወይ አረቢያ መጅልስ ይፈልጋሉ፣ ወይ ፍሪጅ ይፈልጋሉ፣ ወይ ቲቪ ስታንድ ይፈልጋሉ፣ ወይ ቲቪ ይፈልጋሉ፣ ወይ ሶፋ ይፈልጋሉ፣ ወይ ምንጣፍ ይፈልጋሉ። ሀቢብቲ ከአንቺ የማይፈልጉት የለም። ይሄን ነገር ባይፈልጉ ጤፍ ይፈልጋሉ። ጤፍ እንዴት ትገዥላቸው ይፈልጋሉ። እነሱ ከአንቺ ማለት ነው የጠበቁት የሚፈልጉት እንደዛ። እነሱ ይህን ያክል የሚፈልጉትን ያክል ለአንቺ ግን እስኪ ልጄ አንዳንድ ቤተሰብ ማሻአላ ነው። አንዳንዱ ነው ያልኩት። አንዳንድ ቤተሰብ ማሻአላ ኧረ ልጄ መቼ ነው የምትመጪው? ነይ እንጂ አግብተሽ ውለጂ፣ ህይወትሽን ኑሪ። በሰው ሀገር እኮ ተንገላታሽ፣ ህይወትሽ ኃይልሽ አለቀ፣ እድሜሽም ሄደ። ሴት ልጅ ጥሩ ይበቃሻል፣ ከዚህ በላይ ጥሩ አይደለም፣ ገንዘብሽም ይሄን ያክል አለ፣ ይበቃሻል ብሎ በቃሉ የሚገኝ ቤተሰብ አለ። ሀቢብቲ በትንሽ ነገር በራሳቸውም ተለውጠው አንቺን የሚለውጡ ቤተሰቦች አሉ። ሰበብሽን ብቻ የሚፈልጉት አንቺን ብቻ የሚፈልጉት። አንዳንድ ቤተሰብ ደግሞ አንቺን ሳይሆን ብርሽን ነው የሚፈልገው። ለምን እድሜ ልክሽን እየሰራሽ 24 ሰዓት አረብ ቤት እየሰራሽ ዛሬም ነገም እንድትልኪላቸው ነው የሚፈልጉት። ነሻቸው አንዳንዶቹ ማለት ነው። እኔ ይገርመኛል፣ እውነት ለመናገር ይገርመኛል። የሰው ልጅ እስከ መቼስ ዛሬስ እንደዚህ እየሰራን ስናገኝ እየላክንላቸው ነው። ነገ ባይኖረንስ እንዴት ሊሆኑ ነው? እነሱስ እኛስ እንዴት ልንሆን ነው ብላችሁ አስባችሁ ታውቃላችሁ? ግን ጋይስ ታውቃላችሁ? የለም እኮ አንድ ሰው እኮ የሚያስቡ የለም። እነሱ ዛሬ እየላክላችሁ ነው። ምሳሌ በአንደኛው ወር የፉት ገዢ በአንደኛው ወር ደግሞ ሶፋ ወይ አረቢያ መጅልስ ትገዣለሽ። ዘመናዊ የሆነ ነገር ቤተሰብ ግዢ ካለሽ ኧረ እናቴ ግዢ ብለኝ ማለት እናቴ ያልሆነ አባቴ ግዢ ብለኝ አባቴ ያልሆነ እርግጥ ነው ለቤተሰብ ያልሆነ ለማንም አይሆንም። ግን
አንቺና ቤተሰብሽን ቢያንስ እኩል ማስኬድ ያለብሽ እኩል። ይቺ ጥቃቴ ግማሽ ለነሱ ግማሽ ለኔ መሆን አለባት። ሁሉንም ብር መስጠት የለብኝም። እኔስ ነገ ጧት ማን አለኝ? ዛሬ እንደዚህ የካድምሻቸው ነገ ሲጎድል ልጃችን ናት ብለው ያስጠጉሻል፣ ያኖሩሻሉ። ያቺ ድሮ እየለፋች የራሷን ገንዘብ ራሷ ማድረግ ትታ ለእኛም ታደርግልና ሰው ብለው በቃ ያውሻል። በኋላ ላይ አገር ስትገቢ ያውሻል። ማንም በቃ ሲቀጥል ደግሞ የእናንተን እጅ የለመደ ቤተሰብ ሰነፍ ነው የሚሆኑት። ወይ እነሱ አይለወጡ ወይ እናንተ አትለወጡ። ያው ዛሬም ነገም ያው በቃ ከወር የእናንተን ብር ይጠብቃሉ። እነሱን ሰርተው ያለወጡ ከዛ የብረት ምጣድ ቆሎ ይመስል ብለው ከዚህ ይታመሱልሻል። እውነቴን ነው። ከዚህ ይታመሳሉ። በቃ አንቺ ሚድቤሽን እንግዲህ 15 ዓመት 20 ዓመት እዛ ሀገር ሰር ያለሽ አገሩም ይናፍቅሻል፣ ሰውም ይናፍቅሻል። በቃ የሆነ ቤት እንኳን ነገር ካሰርች ወይ የሆነ ቦታ ካለኝ ወይ የሆነ ነገር ካለኝ መሄድ ያለው ታያለሽ። በምትሄጂበት መሄጃ ባሰብሽበት ሰዓት አንድ ወንድምሽ ወይ ልጅ እንኳን ካለሽ እሺ ለልጆች ትኖሪያለሽ ይባላል። ልመጣ ነው የፓስፖርት ቃማው አውጭልኝ የቪዛ ክፈይልኝ እንደዚህ ነው። ይገርመኛል። እኔ ራሱ ለማውራት ደከመኝ። ስለዚህ እንዲህ አይነት ስና ስለሚኖር የሆነ እንዴት ነው አብጁለት መስመር አብጁለት። ቢያንስ ይሄ መስመር ለእኔ ይሄ መስመር ለነሱ ይሄ ለነዛ ብላችሁ አስቡና አቅድ ያውጣችሁ ህይወታችሁን ቀጥሉ። ለማንም ምንም መሆን አይጠበቅባችሁም። ራሳችሁን ትሪትመንት ካረጋችሁ ይበቃችኋል። ከራስ በላይ ንፋስ ሀቢብቲ። እሺ ይህን ይመስላል። በጣም ሪከርድ ያበዛባችሁ። ወዳችኋለሁ። በቀጣይ ቪዲዮ እንመጣለን፣ እንገናኛለን። አሁን ጭንቅላቴ ላይ ራሱ እየጮሁብኝ ነው እነሱ። እናንተንም ይቅርታ ለድምፁ ከተሰማችሁ፣ እርግጠኛ የሰማችኋል ማይክ ስላረኩ ማለት ነው። ግን ለጩኸቱ በጣም ይቅርታ እና ላይክ፣ ሼር፣ ሰብስክራይብ ያርጋችሁ እሺ፣ ቪዲዮዬን ማለት ነው። በጣም እይታ እየታየልኝ አይደለም። አላዲክ ብለኛል ቻናሉ እና ወዳችኋለሁ። በቀጣይ እንገናኝ። ባይ ባይ።